السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومواله. هارتين حديث درس أيتنا لرل زاري منا نسوك مستين حديثنا. وعن جرير بن عبد الله رضي الله عنه قال قال رسول الله صلى الله عليه وسلم: أما إنكم سترون ربكم كما ترون هذا القمر لا تضامون في رؤيته متفق عليه. አሁን ደግሞ ስለምን መጣን? የአቂዳ ክፍል ውስጥ ከምናጸድቃቸው ጉዳዮች ውስጥ አላሁ ሱብሓነሁ ወተዓላ በዚህ ምድር ላይ ማይታይ የሚቀጥለው ዓለም ላይ ግን የሚታይ ጌታ መሆኑን ማጽደቅ። አሁን እዚህ ጋር ልብ የምትሉ የሚገባው እንዲህ አይነት ግልጽ ሐዲሶች እያሉ እንዴት ነው ሌሎች አካላቶች እንዲህ አይነት ነገሩን ማይቀበሉት ስትሉ፣ እነሱም ምን አለ ነው የሚሉት? እነሱም ማስረጃ አለ ነው የሚሉት ማይቀበሉበትን። ምንድነው ማትቀበሉበት ማስረጃ ስትሏቸው፣ ሙሳ አለይሂ ሰላም አላሁ ሱብሓነሁ ወተዓላን ልይህ አሉት። አላህ ምን አላቸው? ለን ተራኒ እኔ ልታየኝ አትችልም ብሏቸው የለው ይላሉ። ስለዚህ አህለ ሱና ወልጀማዓን ከሌሎች የጥፋት ቡድኖች ልዩ የሚያደርጋቸው አንድ አርዕስት ላይ የመጡ የቁርአንና የሐዲስ ማስረጃዎችን ተቃዋሚዎቹንም ደጋፊዎቹንም ሰብስበው ይይዛሉ። ምን ማለት ነው? ምሳሌ ሙሳ አለይሂ ሰላምን አላህ በርግጥ ብሏቸዋል አላላቸው? ብሏቸዋል። ልይህ አሉት። እኔ ልታየኝ አትችልም አላቸው። አንድ ሁለተኛ፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በማታው ጉዞ ከየት ከመካ ወደ ቤተል መቅዲስ ከቤተል መቅዲስ 7 ሰማይ አቋርጠው ሲሄዱ አላህ 50 ሰላት አዘዛቸው። በምን ሆኖ? በሂጃብ በግርዶ ሆኖ አላዩትም። እሺ ነቢዩ ካላዩት ሰለላሁ ዐለይሂ ወሰለም ሙሳ ካላየው እንዴት ይታያል ሊሉ ነው አይደለ? አልጨረስንም። ማስረጃዎች ይሰበሰባሉ። አሁንም ይሄን ሐዲስ የመሰለ ምን ይላል ሐዲሱ? እንመጣበታለን። ራሳቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? እናንተ እኮ በርግጥ ጌታችሁን ታዩታላችሁ። ልክ እቺ 14 ቀን ጨረቃ ስታዩት እንደማትጋፉት ሁሉ እንደማትቸገሩት ሁሉ አላሁ ሱብሓነሁ ወተዓላን እኮ ልክ እሷን እንደምታዩት ታዩታላችሁ አሉ። አንድ ሁለተኛ፣ ጀነት ውስጥ ተገብቶ ደግሞ ይመጣል። ከዚህ ቀጥሎ ያለው ሐዲስ አላሁ ሱብሓነሁ ወተዓላ ልጨምርላችሁ ሆይ ከምትበሉ ከምትጠጡት እስካሁን ከሰጠዋችሁ ጸጋ በላይ ምጨምርላችሁ ነገር አለን ሲላቸው፣ ምን ትጨምርልን አለ? ጀነት አስገብተ ፊታችንን አብርተህልን ሲያበቃ ሲላቸው አሉ ነቢዩ ሰለላሁ ዐለይሂ ወሰለም ግርዶውን ሂጃቡን እሳቸውን እዚህ ምድር ላይ የጋረደባቸውን ሂጃብ ያነሳዋል። አማኞችም እሱን እንደማየት የተሰጡት ትልቅ ነገር የለም አሉ። ከዚህ ምን እንይዛለን? አሁን 4 ነገሮች ሰበሰብን አይደለ? 4 ነገሮች ሰበሰብን። ምንና ምን? የመጀመሪያው የቁርአን አንቀጽ ሙሳ አለይሂ ሰላምን አላህ ምን አላቸው? እኔን በፍጹም ልታየኝ አትችልም። ሁለተኛ፣ ነቢዩ ሰለላሁ ዐለይሂ ወሰለም በሰሂህ ሐዲታቸው ለይለቱል ኢስራ ወልሚዕራጅ ሰላት ሊቀበሉ በሄዱበት እንዳላዩት ተነገረ አይደል? ጥሩ። እነዚህ ምን ሆኑ ማለት ነው? ጠቅለል ስናደርጋቸው በምድራዊው ዓለም ላይ አላሁ ሱብሓነሁ ወተዓላ በፍጹም የሚታይ ጌታ አይደለም። ጥሩ። ከዛስ ወደ ምን ሄድን? ወደ የሚቀጥለው ዓለም ደግሞ መጣን። የሚቀጥለው ዓለም የት ነው? አኼራ ላይ። አኼራ ላይ የምጽአት ቀን ሰዎች ሁሉ በተሰበሰቡበት ምን ይከሰታል? አላህ የሚታይበት ሁኔታ አለ። የትኛዎቹ? እነዚህ ሁለቱ የጠቀስናቸው ማለት ነው። ስለዚህ አሁን ወደ ሐዲሱ እንገባለን። ስለዚህ የትም ቦታ ቢሆን ምን አይደረግም ማለት ነው? አላሁ ሱብሓነሁ ወተዓላ ለራሱ ያጸደቃቸውን ነገሮች እያጸደቅን እንሄዳለን። ከራሱ ላይ ውድቅ ያደረገውን ደግሞ እኛም ውድቅ እያደረግን እንሄዳለን። 25ኛው ሐዲስ ወአን ጀሪር ከጀሪር ተይዞ ኢብኑ አብድላህ የአብደላህ ልጅ ከሆኑት ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና ቃል እንዲህ አሉ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ የአላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ። አማ ኢነኩም በርግጥ እኮ እናንተ ሰተረውነ ረበኩም ጌታችሁን እኮ ትመለከቱታላችሁ። ዲኗ ምንድናት? ሌል ሙስተቅበል ለወደፊት በርግጥ እኮ ጌታችሁን ታዩታላችሁ። እንዴት አድርጋችሁ? ከማ ተረውነ ልክ እንደምታዩት ሃዘል ቀመር እቺን የ14ኛው ቀን ጨረቃ እንደምታዩት ጌታችሁንም ታዩታላችሁ። አሁን ነቢዩ ሰለላሁ ዐለይሂ ወሰለም አማኞችን በተመለከተ እንግዲህ ከመጀመሪያው ጀምሮ እስከ መጨረሻ ያሉት አማኞች
ብዙ ናቸው ጌታችንን በመናይ ሰዓት መገፋፋት ይፈጠራል ብለው አማኞች እንዳያስቡ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ላ ተዳሙን አትገፋፉም እኮ አትቸገሩም እኮ ፊ ሩእየቲህ አላህን በምታዩበት ሰዓት እኮ አትቸገሩም በግልጹ ታዩታላችሁ። ሐዲሱ ተቆርጦ መጥቶ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከቻላችሁ እንዳትሸነፉ የአሱርና የፈጅር ሰላትን አጥብቃችሁ ያዙ አሉ። ስለዚህ ከዚህ ምን ያዝ? መልካም ስራ የጌታችንን ፊት ለማየት ሰበብ ነው። የሱን ፊት ከሚያዩትም ያደርገን። ስለዚህ ከእምነት ክፍሎች ከምናጸድቃቸው ውስጥ ምንድናቸው? ባለፈው ምን አየን? ጌታ አላሁ ሱብሓነሁ ወተዓላ እንደሚናገር አየን አይደለ? አላህ ይናገር የሚሉ ሰዎች አሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አሁን ልብ በሉ። የበሽታ ምንጩን ካላወቃችሁት እናንተ ልትወድቁበት ትችላላችሁ። እነሱ ምን በሽታ ላይ ወድቀው ነው? ለአላህ ከኛ በላይ የሚያውቅ የለም አሉ። ለአላህ ከኛ በላይ የሚያውቅ የለም አሉ። ሐታ ከራሱም በላይ ቢሆን እኛ እናውቃለን አሉ። እሱ ስለራሱ ከሱ ውጭ ሊያቅም ይችላል? እሱ ስለራሱ ከነብዩ ሰለላሁ ዐለይሂ ወሰለም ውጭ የሚያውቃል የለም አይደል? አላህና ነብዩ ሰለላሁ ዐለይሂ ወሰለም ያጸደቁትን ምን እናደርጋለን? እኛ እናጸድቃለን። ሰዎች ግን መጡ እንዳናመሳስለው ብለው ተጨነቁ። ማን አመሳስሉ አላችሁ? ማን አመሳስሉ አላችሁ? ለምሳሌ ለሰው ልጆች ዕውቀት ተሰጥቷቸዋል አልተሰጣቸው? ለሰው ልጆች ማየትና መመልከት እንዳላቸው ጸድቆላቸዋል አልጸደቀላቸው? በራሱ በአላህ አላህ አጽድቆልናል አላጸደቀም? መስሚያን ማያን ልቦናን አደረኩላችሁ አለ። ራሱንስ በተመለከተ ራሱንም በተመለከተ እኔ እኮ ሰሚም ተመልካችም ነኝ አለ። እናጸድቋልና እናጸድቀዋለን። የኛ መስማትና ማየት ግን ከሱ መስማትና ማየት ጋር በፍጹም አይገናኝም፣ አይመሳሰልም። እንዲህ ብለው እርፍ ማለት ሲገባቸው ሰዎች ምን አሉ? እንዲህ ካልን ይመሳሰልብናል። ስለዚህ ምን እናድርገው? ትርጉሙ መቀየር አለበት አሉ። እሺ እናንተ ትርጉሙን ስትቀይሩት ማን እንደቀየረው ሲባል እነሱ ውስጥ መካከል ስትገቡ እርስ በእርስ ተለያይተው ታያቸዋላችሁ። ለምሳሌ ኢስተዋ የምትለዋን ቃል አላህ ከአርሽ በላይ ነው የሚለውን ቃል እኛ ኢስተዋ የምትለዋን አላህ ከአርሽ በላይ ነው ብለን የተረጎምናት ከምን ይዘን ነው? አቡል አሊያ ከተባሉት ታቢዒ ኢማም አልቡኻሪ ከዘገበላቸው ታቢዒ ናቸው። ታቢዒዎችን ማን አስተማራቸው? ሶሃባዎችን ማን አስተማሯቸው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ነቢዩ ማን አስተማራቸው? ጅብሪል ዐለይሂ ሰላም። ጅብሪል ከማን ይዞ? ከአላህ ይዞ። አቡል አሊያ ምን አሉ? አላ ወርተፈዓ፣ አላ የበላይ ሆነ፣ ወርተፈዓ ከፍ አለ አሉ። ማን? ጌታችን አላህ። አህባሾችና መሰሎቻቸው ምን አሉ? ኢስተዋ የሚለው ቃል 16 ትርጉም አለው አሉ። ስንት ትርጉም አለው? 16። አላህ አዛኝ ነው አይደለም? ከኛ የሚፈልገው ምንድን ነው? እመኑ ባለን አምነን ጀነት እንድንገባር እንጂ 16 ትርጉም ሰጥቶ የትኛው እንቀበል ከ16? ስለዚህ ከጥፋት መጠበቅ የፈለገ ሰው ቁርአንና ሐዲስ ያጸደቁትን ማጽደቅ፣ ውድቅ ያደረጉትን ማውደቅ፣ ያልተባለን ነገር ዝም ማለት። አሁን አንድ ምሳሌ ላንሳላችሁ። እነሱ ምን ይላሉ? አላህ ከአርሽ በላይ ነው ሲባል እዩ እንግዲህ አላህ ከአርሽ በላይ ነው አይደል? እንክዳለን? አንክድም። ከዛ የሌሊቱ የመጨረሻ ክፍል ላይ ደግሞ ወደ ቅርቢቱ ሰማይ ዱንያ ይወርዳል ሲባል ምን አሉ? በጭንቅላታቸው ሳሉት። ምን ብለው? ከላይ ነው ከተባለ አሉ። መልሶ ደግሞ በእያንዳንዱ ሌሊት ከወረደ አሉ። እንደገና ኢትዮጵያ ሲመሽ አሜሪካ ይነጋል አሉ። ኢትዮጵያ ሲመሽ አሜሪካ ይነጋል አሉ። ሃይማኖት እንደዚህ በጭንቅላት ምን የሚደረግ የሚፈተን ነገር ነው እንዴ? ወይስ መቀበል ብቻ ነው? መቀበል ብቻ ነው አይደል? አሁን ራሳቸው በሄዱበት ፍልስፍና እኛ መልሰን ጠየቅናቸው። ምን ስንል በለይለቱል ቀድር ታምናላችሁ ያልናቸው? አዎ። ለይለቱል ቀድር ማለት ምንድናት? የመወሰኛዋ ሌሊት ስንት ቀናት? ስንት ቀናት? አንድ ቀናት። አላህ ምን አለ? ለይለቱል ቀድሪ ኸይሩን ሚን አልፊ ሻህር፣ ከአንድ ሺህ ወር እኮ ትበልጣለች። ተነዘሉል መላኢከቱ፣ መላእክቶች ይወርዳሉ አለ። መቼ? በለይለቱል ቀድር ጋር ተነዘሉል መላኢከቱ ወሩሑ
ፊሃ ጅብሪልም አብሮ ይወርዳል አለ። እሺ አሁን እንደነሱ ከሄድን ኢትዮጵያ ሲመሽ አሜሪካ ይነጋል ካልን እነ ጅብሪል ስንት ጊዜ ነው የሚወርዱት? ምክንያቱም አላህ ሌሊቷን ስንት ሌሊት ብቻ ነው ያደረጋት? አንድ ሌሊት ብቻ ነው ያደረጋት። ሁለተኛ ሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በየቀኑ 2 መላእክቶች ወደ ምድር ይወርዳሉ አሉ። ምን ያሉ ሲሆን አላህ ሆይ ለሰጪ ስጠው፣ ንፉግ ለሆነ ሰው ደግሞ ያዝበት የሚሉ አሉ። ይሄንኑ ጥያቄ እነሱም ያነሱትን እኛም እናነሳዋለን። አሜሪካ ሲመሽ ኢትዮጵያ ይነጋል እንዳላችሁት ከሆነ መላእክቶቹ በአንድ ቀን ውስጥ ስንት ጊዜ ነው የሚወርዱት? ግን ይባላል ወይ? አይባልም። አማኝን አማኝ ያስደረገው ምኑ ነው? ካላህ የመጣውን ውጦ መቀበሉ ነው። ካላህ የመጣውን ውጦ መቀበሉ ነው። ጌታችን የሚታይ ጌታ ነው። መቼ? ስራቸውን አሳምረው እምነታቸውን አስተካክለው ለሄዱ ሰዎች እሱም ማየት ነው እንዲያው ትልቁ የጀነት ጸጋ፣ ከዛም በላይ የለም። ወደ ሐዲሱ ልመልሳችሁ። ከጀሪር ኢብን አብድላህ ተይዞ አላህ መልካም ስራቸውን ይውደድላቸው ቃለ ረሱሉላህ የአላህ መልእክተኛ አሉ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በርሳቸው ላይ ይሁን፣ አማ ኢነኩም እናንተ እኮ በርግጥ ሰተረውነ ረበኩም ጌታችሁን ትመለከቱታላችሁ፣ ከማ ተረውነ ልክ እንደምትመለከቱት ሃዘል ቀመር እቺን ጨረቃ እንደምታዩዋት እንደምትመለከቷት። ላቱዳሙን 2 ትርጉም ተሰጥቶታል። ላቱዳሙን የሚለው ቃል አንደኛ አትገፋፉም እኮ፣ ሁለተኛ አትቸገሩም እኮ። ምን በማድረግ? ፊ ሩእየቲህ ጌታችሁን በመመልከት ላይ። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ስለዚህ እኛ ምን እናደርጋለን? ይሄው የአቂዳ ክፍል ውስጥ ነው አይደል የተጠቀሰው ይሄ ሐዲስ። ከእምነት ክፍላችን ውስጥ አንዱ ሸሪዓ ያጸደቀውን አጽድቆ መሄድ ነው። ይሄን ሐዲስ ደግሞ ይበልጥ የሚያጠነክርልን የሚከተለው ሐዲስ ነው። ሐዲስ ቁጥር 26 ወአን ሱሐይብ ረዲየላሁ ዐንሁ ቃል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ አህሉል ጀነቲ አልጀና ቃል የቁሉ ላሁ ተባረከ ወተዓላ ቱሪዱነ ሸይአን አዚዱኩም ፈየቁሉን አለም ቱበይድ ውጁሃና አለም ቱድኺልና አልጀና ወቱነጂና ሚነ ናር ቃል ፈየክሽፉ አልሒጃብ ፈማ ኡዕጡ ሸይአን አሐበ ኢለይህም ሚነ ነظሪ ኢላ ረቢህም ዐዘ ወጀል ረዋሁ ሙስሊም። አላሁ አክበር። ይሄም ሙስሊም የዘገቡት ሐዲስ ነው። ከሱሐይብ ተይዞ አላህ መልካም ስራቸውን ይውደድላቸውና ቃል ሱሐይብ እንዲህ አሉ ቃለ ረሱሉላህ የአላህ መልእክተኛ እኮ እንዲህ አሉ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በርሳቸው ላይ ይሁን ኢዛ ደኸለ በገባ ጊዜ አህሉል ጀነቲ የጀነት ሰዎች በገቡ ጊዜ አልጀና ጀነት በገቡ ጊዜ ኢዛ ደኸለ በገቡ ጊዜ ኢዛ ምን ነው የምጠቁመው? ጊዜን ወቅትን። ኢዛ ደኸለ በገቡ ጊዜ አህሉል ጀነቲ የጀነት ሰዎች አልጀና ጀነት በገቡ ጊዜ አላህ ከጀነት ሰዎች ያደርገን። ቃል ነቢዩ አሉ የቁሉ ላህ አላህ ይላል ተባረከ የጠራው እሱስ የሚገኘው ኸይር በረከት የበዛው ጌታ ወተዓላ የላቀው ጌታ ምን ይላል? ቱሪዱን ትፈልጋላችሁን? ሸይአን አንድን ነገር አዚዱኩም ምጨምርላችሁ አንዲት ነገር አለች ወይ የምትፈልጉት ይላቸዋል። ፈየቁሉን ይላሉ የጀነት ሰዎች አለም ቱበይድ አላበራህምን? ውጁሃና ፊቶቻችንን አላበራህልንምን? አለም ቱበይድ አላበራህልንምን? ውጁሃና ፊቶቻችንን። አንድ ጸጋ ቁጥር 1 አለም ቱድኺልና አላስገባህንምን? አልጀና ጀነት አላስገባህንምን? 2 ወቱነጂና እኛን ደግሞ ነፃ አላልከንምን? ሚነናር ከእሳት ነፃ አላልከንምን? ብለህናል እንጂ። ቃል ነቢዩ አሉ ይሄን ሁሉ ከባሪያዎቹ ከሰማ በኋላ ጸጋቸውን እንዳረጋገጡ ካወቀ በኋላ ፈየክሺፉ ይገልጠዋል አላህ አልሒጃብ ግርዶውን ይገልጠዋል። ያኔ ቀጥታ እሱን ያዩታል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ይሄው የእሳቸውን ቃል ነው የምንይዘው። ፈማ ኡዕጡ አልተሰጡም እኮ እነማን?
አማኞች የጀነት ሰዎች ሸይአን አንዲትንም ነገር እኮ አልተሰጡም አሐበ ይበልጥ የተወደደ ኢለይሂም እነርሱ ዘንድ የጀነት ሰዎች ዘንድ ምን ነظሪ ከመመልከት ኢላ ረቢሂም ወደ ጌታቸው ዐዘ አሸናፊ ወደ ሆነው ወጀል ወደ ላቀ የሆነው የላቀ ወደ ሆነው ጌታ እንደ መመልከት አይነት እኮ ምንም የተወደደ በላጭ ነገር እኮ አልተሰጡም። ስለዚህ ይኸው ማስረጃችን ሙሉ ሆነልን ማለት ነው። በዚህ ምድር ላይ ጌታችን አላሁ ስብሓነሁ ወተዓላ አይታይም። የሚቀጥለው ዓለም ላይ ግን ትልቁ ጸጋ ራሱ ምንድን ነው? የእሱን ፊት ማየት ነው። የእሱን ፊት ከሚያዩት ሰዎች አላህ ያድርገን። 27ኛ عن أبي موسى رضي الله عنه قال كنا مع النبي صلى الله عليه وسلم في سفر فكنا إذا علونا كبرنا فقال اربعوا على أنفسكم فإنكم لا تدعون أصما ولا غائبا تدعون سميعا بصيرا قريبا ثم أتى علي وأنا أقول في نفسي لا حول ولا قوة إلا بالله فقال لي يا عبد الله ابن قيس قل لا حول ولا قوة إلا بالله فإنها كنز من كنوز الجنة أو قال ألا أدلك به أخرجه البخاري. وعن أبي موسى كموسى باتيزو رضي الله عنه الله ملكم سراتشون يودد الله قال اندهالو كنا نبرنكوالو أبو موسى كمان قال مع النبي كنبيو قار نبرن صلى الله عليه وسلم يالله صلاتنا سلام برساتشو ليهوننا كساتشو قاركو نبرن قوزو وطن إذا علونا كف ودالبوتا سنوطا كبرنا الله أكبر نلالن دمساتشن كفيا رقنا فقال نبي والون صلى الله عليه وسلم اربعوا اذنوا على أنفسكم بنفسوቻችሁ ላይ ይዘኑ። ለምን ይዘኑ አሏቸው? አሁን ይኸው ልቅራላችሁ። አልሐምዱሊላሂ ረቢል ዓለሚን አርረሕማን አርረሒም። እቺ ድምፅ ቀስ ያለች ናት አይደለችም? አልሐምዱሊላሂ ረቢል ዓለሚን ብለህ ብትቀራ ግማሽ ጁዝ መድረስ ትችላለህ? ባንዴ ትዳከማለህ? አትዳከምም? ረጅም ጉዞ በሄዱበት ሷሃባዎቹ እንግዲህ እነሱ በጣም ተቆርቁረው ወደ አላህ ለመቃረብ አላሁ አክበር ይላሉ። ዳገት ሲወጡ አላሁ አክበር እያልክ ከጮክ ምን ትሆናለህ? ቶሎ ድምፅህ ይደክማል። አዛኙ ነቢይ ምን አሉ? ኢርባዑ እዘኑ አላ አንፉሲኩም ለነብሳችሁ ዘኑለታል። ፈኢነኩም ምክንያቱም እናንተ እኮ ላተድዑን አትጣሩም እኮ ላተድዑን እየተጣራችሁ ያላችሁት ጌታ እኮ አይደለም። አሰም ካልጮሁለት ማይሰማ ጌታ አይደለም፣ ይሰማል። በል እንዲያውም ኢነሁ ዓሊሙን ቢዛቲ ሱዱር ልብ ውስጥ ባለችው ልብ ውስጥ በቋጠርካት እኮ ጭራሽ እሷን አዋቂ ነው። አይደለም ጩህልኝ ካልጮህ ካልሰማም ሊል ቀርቶ ሼክ አብዱረዛቅ አልበድር አላህ ይጠብቃቸው ብዙ ተጠቅመናል ከሳቸው ትምህርት። አሁንም አሉ በህይወት አላህ በህይወት ያቆያቸው። የሆነ ትምህርታቸው ላይ ምን ያነሳሉ? እንዲያውም አንድ ባሪያ በጣም ኢኽላስ እንዳለውና አላህም በጣም እንደሚያውቀው የሚያስታውቀው በምኑ ነው? በልመናው ሰዓት ድምፁን በጣም ዝቅ በማድረጉ ነው አሉ። እስቲ የትኛውን አንቀጽ ማስረጃ የሚጠቅሱ ይመስላችኋል? መልሱልኝ እስቲ። የትኛውን አንቀጽ ማስረጃ የሚጠቅሱ ይመስላችኋል? እንድትገምቱ በዛው ደሊል እንዴት እንደሚወሰድ እንድታዩ ነው። ወሬያችንን ከየት ነው የጀመርነው? የዘከርያ ታሪክ ላይ ባረከላሁ ፊክ ጀዛከላሁ ኸይረን ነፈዐከላሁ ቢዕልሚክ ካፍ ሃያ አይን ሷድ
ذكر رحمة ربك عبده زكريا الله لزكريا يوالا ولتا يتوسابت مأرافنا إذ نادى ربه من زكريا جيتاوم بلمنا وجيزي من أين تلمنا نداء تري خفية سو ما يسمو السو بتشال لجيتاو يتنشوكو ይሄው ሚሊዮን ዓመት ሊቀርብ ደርሷል እስከዛሬ ድረስ እሱ የተናገራት የለመናት ያቺ የበቃች የነቃች ዱዓ እኛ ዘንድ ደረሰች ምን አለ ኢኒ ወሃነ الأزم مني واشتعل الرأس شيبا ولم أكن بدعائك ربي شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا ጸጉሬ ሸበተ አጥንቴም ደቀቀ ሚስቴም አርጣለች ይሄንን ሐላፍትናዬን ነብይነቴን ማን ይረከበኛል እኔ ደግሞ አንተን ለምኜ አንድም ቀን አፍሬ አላቀም እንዲህ አይነት ትልልቁም ነገሮችን እሱ ሰው ሳይሰማው በሹክሹክታ ነው የተናገራቸው فنادته الملائكة يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا ملائكتوች ጠሩት ሊያበስሩት ምን ሊሉ አላሁ ስብሓነሁ ወተዓላ ከዚህ በፊት ሞክሼ የሌለው የህያ የሚባል ልጅ ወንድ ልጅ ሰጥቷል ነብይ ያደረገለት ስሙም ደግሞ ከአደም ጀምሮ የህያ የሚባል ኖሮ ማቅ የመጀመሪያው የህያ በመድር ላይ የሱ ልጅ ሆነ ስለዚህ እዚህም ጋር የምናየው ምንድነው ይሄ ሸሪዓ የተባለው ከጩኸት ጋር ከቀውጢ ጋር የተያያዘ ጉዳይ አይደለም እንዲያውም በሱጁድ ላይ ድምጽን አጥፍቶ እያነቡ ምን ማድረግ የልብ መናገር ጌታን መለመን እሱ ደግሞ መልስ ይሰጣል ይሄው ነብዩ ምን አሉ فإنكم لا تدعون እናንተ እኮ እምትለምኑት አይደለም አሰም ካልጮሃችሁልኝ አልሰማም የሚል ጌታን እኮ አይደለም ወላ غائبا ሩቅ የሆነን ጌታም እኮ አይደለም የምትለምኑት እሺ እነዚህ ምኖች ናቸው ነፊዎች ናቸው ኢስባት አሁን ማጽደቅ ደግሞ ሊመጣ ነው ተድዑነ እናንተ እኮ የምትጠሩት ጌታ ሰሚዓን ሰሚ የሆነ ጌታ ነው በሲራን ተመልካች የሆነ ጌታ ነው ቀሪበን ቅርብ የሆነ ጌታ እኮ ነው መልስ በመስጠቱ እናንተ ከለመናችሁት እሱ መልስ ይሰጣችኋል وإذا سألك عبادي عني فإني قريب ባሪያዎቼ ስለኔ በጠየቁህ ጊዜ እኔ እኮ ቅርብ ነኝ በምኑ መልስ በመስጠቱ ራሱ ገለጸው ኡጂቡ ዳዕወተ ዳዒ ኢዛ ዳአን የተጣሪን ጥሪ እኮ በጠራኝ ጊዜ መልስ ሰጠዋለሁ አለ እንቀጥል ثم على أبو موسى الله መልካም ስራውን ይወደድለትና ከዛም በኋላ እኮ አታ መጡ አለየ ወደኔ ዘንድ ማን ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወአና አቁሉ እኔ ደግሞ እያልኩኝ እኮ ነው እሳቸው የመጡት በምኑ ፊ ነፍሲ በውስጤ ላ ሐውለ ወላ ቁወተ ኢላ ቢላህ እያልኩኝ እሳቸው መጡብኝ አለ ላ ሐውል ማለት ምን ማለት ነው ሐውል ማለት ብልሃት ማለት ነው ሐውል ማለት ጥበብ ብልሃት ዘዴ ላ ሐውል ሲሆንስ ጥበብም ብልሃትም ዘዴም እኮ የለም እሺ ወላ ቁወተን ኃይልም እኮ የለም ኢላ ቢላህ በአላህ ቢሆን እንጂ ይሄ እንግዲህ አንድ አማኝ በጣም እጁን የሚሰጥባት ዚክር ማለት ይችላል እሱ በነፍሱ ውስጥ ምን እያለ ነው አቡ ሙሳ ላ ሐውለ ወላ ቁወተ ኢላ ቢላህ እያለ ነበር አይደል ጥሩ فقال لي ነብዩ እኮ ወደኔ መጡና አሉኝ ያ አብደላህ አንተ አብደላህ ሆይ ኢብነ ቀይስ የቀይስ ልጅ ሆንከው ሆይ እስቲ አያይዙልኝ አቡ ሙሳ አልአሽዓሪ ብለን ነው አይደል የጀመርነው አቡ ሙሳ ምን ሆነ ማለት ነው ኩንያው ነው እንጂ የራሱ ስም አይደለም የሱ ስም ማን ነው አብደላህ አባቱ ማን ይባላል ቀይስ ይባላል አሽዓሪ ምኑ ነው ጎሳው ነው ባረከላሁ ፊኩም ያ አብደላህ ሆይ አሉኝ ኢብነ ቀይሲን የቀይስ ልጅ ሆይ አሉኝ ቁል በል አሉኝ ላ ሐውለ ብልሃት ዘዴ ጥበብ የለም
ወላ ቁወተ ኃይልም እኮ የለም ኢላ ቢላህ በአላህ ብቻ ቢሆን እንጂ በል አሉኝ። ፈኢነሃ እሷ እኮ ከንዙን ድልብ እኮ ናት፣ ከንዙን ድልብ እኮ ናት። ሚን ኩኑዚል ጀና ጀነት ውስጥ ካሉ ድልቦች ውስጥ እኮ ከታላቅ ድልቦች ውስጥ እኮ ናት። ማን ላ ሐውለ ወላ ቁወተ ኢላ ቢላህ ምትለዋ ዚክር ማለት ነው። አኽረጀሁል ቡኻሪ ቡኻሪ ዘግበውታል። ኸይር እዚህ አፏን አው ወይንም ቃለ ለኔ እኮ ብለውኛል አለ። አላ አዱሉከ አልጠቁምህምን ቢሂ በዚች የጀነት ድልብ በሆነችው ዚክር ላይ አልጠቁምህንምን ብለውኛል አለ። አሁን እዚህ ሐዲት ላይ በግልጽ ያየነው ምንድን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አቡ ሙሳ በውስጡ ላ ሐውለ ወላ ቁወተ ኢላ ቢላህ እያለ እንደነበር ሳያውቁ ቀርተው እሳቸው ግን ምን አሉት? ላ ሐውለ ወላ ቁወተ ኢላ ቢላህ በል አሉት አይደለ? ከዚህ ምን እንይዛለን? አላህ ያሳወቃቸው ቦታ ያውቃሉ፣ ያላሳወቃቸው ቦታ ደግሞ የሰውን የውስጥ አያውቁም። እሳቸው የሰውን የውስጥ አያውቁም። ሌላው ሶሃባ መጣ ሊጠይቃቸው ገና ሲል ስለዚህ ጉዳይ ልጠይቀኝ ነው አሉት። ገና እሱ ከአፉ ሳይነግራቸው ስለዚህ ልጠይቅ ነው የመጣኸው አሉት። ስለዚህ አላህ ያሳወቃቸው ጊዜ ሶሃባዎቻቸው ልብ ውስጥ የነበረውን ያውቃሉ፣ ያላሳወቃቸው ጊዜ ደግሞ አያውቁም ነበር ማለት ነው። ይሄም የነቢያችን ሰለላሁ ዐለይሂ ወሰለም ለሳቸው የተደረገላቸውና ከአላህ የተሰጣቸው ነው። 28ኛ ሐዲት ወአን አብድላህ ኢብኒ ዑመር ረዲየላሁ ዐንሁማ ቃል ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል አልሙስሊሙ መን ሰሊመ አልሙስሊሙነ ሚን ሊሳኒሂ ወየዲህ ወልሙሃጅሩ መን ሃጀረ ማ ነሃ አላሁ ዐንሁ ሙተፈቁን ዐለይህ ወለፍዙ ሊልቡኻሪ ወለም ዩኽሪጅ ሙስሊሙን ጁምለተል ሙሃጅር። ከአብደላህ ብን ዑመር ተይዞ አላህ መልካም ስራቸውን ይውደድላቸውና ቃል እንዲህ አሉ። ሰሚዕቱ ሰምቻለሁ፣ ረሱለላህ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በርሳቸው ላይ ይሁን የቁል ሲሉ እኮ ሰምቻቸዋለሁ። አልሙስሊሙ እውነተኛ ሙስሊም ማለት እስልምናው የሞላለት እውነተኛ ሙስሊም ማለት ሊያሳያቸው ከሚገቡ ባህሪዎች ውስጥ እኮ መን ሰሊመ የሰለመለት ነፃ የወጣለት እኮ ነው። አልሙስሊሙን ሌሎች ሙስሊሞች ነፃ የወጡ ናቸው። ከማን? ከዚህ ግለሰብ። በምን ጉዳይ? ሚን ሊሳኒሂ በምላሱ ላይ ነድፋቸው ነው። በምላሱ ላይ ነድፋቸው ነው። አላህ በሰጣቸው ቁመት፣ ከለር፣ ሀብት፣ መልክ ላይወጋጋቸው፣ በዘራቸው ላያነውራቸው፣ ወየዲህ በእጁም ደግሞ ልክ እንደዚህ ላይ ጎዳቸው። እኔ ኪስ ማውለቅ እችላለሁ ብሎ በዘመናዊ መልክ ኪሳቸውን ላያወልቅ፣ ጉልበት አለኝ ብሎ ሳንቲም ላይ ወስድባቸው፣ እኔ እኮ የዚህ አካባቢ ተወላጅ ነኝ ብሎ ቤታቸው ዘሎ ገብቶ ላይዘርፋቸው። አልሙስሊሙ እውነተኛ ሙስሊም ማለት መን ሰሊመ የጸዱለት እኮ ነው። አልሙስሊሙን ሌሎች ሙስሊሞች ሚን ሊሳኒሂ ከሱ ምላስ፣ ወየዲህ ከሱ እጅ የጸዱለት ነው። ይሄ ነው እውነተኛ ሙስሊም፣ ይሄ ነው ትክክለኛ ሙስሊም። አለበለዚያ ስለሰገደ ብቻ ሙሉ ሙስሊም ሊባል አይችልም። እዚህ ጋር ሌሎች ሙስሊሞችን በምላሱ አዛ እያደረገ እየዘረፋቸው እየገደላቸው ማለት ነው። ግልጽ ነው አይደለ? ለምን እዚህ አቂዳ ርስት ላይ መጣ? ምክንያቱም እኛ አቂዳ ሲባል ዱዓን ብቻ አይደለም የምንወስደው። ማንኛውም የምንኗኗርባቸው ሐቆች ደረጃ አላቸው የላቸው? አላቸው። ቁጥር 1 ከአላህ መብት እንጀምራለን። ከዛስ የሙስሊሞች መብት ራሱ እንዲከበር ያዘዘው ማን ነው? በቁጥር 1 ላይ የሱን መብት እናክብርለት ያልነው እኛን የፈጠረን ጌታ ምን አለ? የሰዎች በተለይ የሙስሊሞች መብትን እንዳትነኩ፣ በምላሳችሁ እንዳትነኳቸው፣ እንዳታሟቸው፣ እንዳታነውሯቸው፣ ሳንቲማቸውን በምንም አይነት መንገድ እንዳትወስዱ፣ ጉልበት ተጠቅማችሁ አደጋ ላይ እንዳጥሏቸው አለ። በዚህም የተነሳ ይሄን ሐዲት እዚህ አርዕስት ውስጥ አስገብተን መተናል። አልሙስሊሙ እውነተኛ ሙስሊም ማለት መን ሰሊመ የጸዱለት ነው። አልሙስሊሙን ሌሎች ሙስሊሞች ሚን ሊሳኒሂ ከምላሱ፣ ወየዲህ ከእጁም። አንዷ አረፍተ ነገር እዚህ ጋር በቃች። ከዚህ በኋላ ያለው አረፍተ ነገር ወይም ሐረግ ሌላ ትርጉም ነው ያለው፣ ወይም ሌላ መልእክት ነው የሚያስተላልፈው።
ወልሙሃጂሩ ስደተኛ ሰው ማለት እኮ ግዴታ ከኢትዮጵያ ተነስቶ ወደ ሌላ አገር ግዴታ ከመካ ተነስቶ መዲና ብቻ የሚሄደው አይደለም ስደተኛ የሚባለው ማን ጭምር ነው አልሙሃጂሩ ስደተኛ እኮ ማለት መን ሃጀረ የተወሰው ነው እንጂ የተጓዘ ሰው ነው ብለን አይደለም እንፈስረው መን ሃጀረ የተወሰው እኮ ነው ምንን ማነሃላሁ አን ማነሃላህ አላህ የከለከለውን አንሁ ያንን ነገር እኮ የተወሰው ራሱ እንደ ስደተኛ ነው የሚቆጠረው እንጂ ግዴታ ከአንድ ሀገር ተነስቶ ወደ እስላማዊ አገር ብቻ የሄደው አይደለም ስደተኛ የሚባለው ስለዚህ ለምሳሌ ስልካችን ላይ አላህ የሚጠላው ነገር መጣ ከኛ ምን ይጠበቃል ወይ ፊታችን እንዲህ ብሎ መዞር ምን ከሆነ ዩቲዩብ ላይ ደርስ እየወሰዳችሁ እኛ ሀገር የለም አልহামዱሊላህ ማስታወቂያ ገናኛ ሀገር ስለሌለ ውጭ ሀገር ያሉ ሰዎች ግን ምን ይቸገራሉ ማንኛውንም ቪዲዮ ሲያዩ ዩቲዩብ የተባለው በጎግል ካምፓኒ ስር የሚገኘው ማስታወቂያ ያመጣባቸዋል ማስታወቂያዎቹ በጣም መጥፎ ናቸው በብዛት አላህ የሚጠላው ይሆናል ከዛ ለአንድ ደቂቃ ለ30 ሰከንድ ይላል በዛ ሰዓት ያንን ማስታወቂያ አንተ እንዲህ ብለህ ማየት አይጠበቅብህም ከ30 ሰከንድ በፊት ኔክስት ማለት ማትችል ከሆነ ስኪፕ ማለት ማትችል ከሆነ ፊትህን መዞርህ ራሱ ምን ያስብልሃል ስደተኛ ያስብልሃል ለምን አልሙሃጂሩ ስደተኛ ሰው ማለት መን ሃጀረ የተወሰው ነው ማነሃላሁ አን አላህ የከለከለውን ለምሳሌ ዘፈን መጣ ዘፈኑን ተውከው አላህ የከለከለው ስለሆነ ነው አይደለም ሴት መጣች አላህ የከለከለ ስለሆነ ፊትህን ዞርክ አንተ ምን ውስጥ ትገባለህ ስደተኛ ውስጥ ትገባለህ አማራጭ የለህም ታክሲ ውስጥ ገባ መጥፎ ነገር ተከፍቷል ቶሎ ብለህ ኤርፎንህን ትይዛለህ አንተ ደግሞ በሌላ ነገር ምን ለማድረግ ራስህን ቢዚ ለማድረግ ያቅምህን እስከ ጣርክ ድረስ ፈተቁላህ መስተጣቱ የቻላችሁትን ድረስ ያቅማችሁን ያህል አላህን ፍሩት ነው የተባለው ስለዚህ አላህ የከለከላቸው ነገሮች ለአላህ ሲሉ መተው ስደት የተባለውን ታላቅ አምልኮ ደረጃ ያሰጣል ግልጽ ነው አይደል አልሙሃጂሩ ስደተኛ ማለት መን ሃጀረ የተወሰው ነው ማነሃላሁ አን አላህ የከለከለውን ሙተፈቁን አለይህ ቡኻሪና ሙስሊም ይህንን ሐዲት ዘግበውታል ነገር ግን ወለፍዙ እዚህ ላይ የመጣው ሙሉ ለፍዝ እኮ ሙሉ የሐዲቱ ቃል እዚህ ጋር የተቀመጠው ቡኻሪ ነው ያመጡት ወለም ዩኽሪጅ አላሰፈሩም እኮ ማን ሙስሊሙን ኢማሙ ሙስሊም ጁምላ ማለት ሐረግ ማለት ነው ሐረግ የትኛውን ሐረግ አልሙሃጂሩ መን ሃጀረ ማነሃላሁ አንህ የሚለውን ግን ኢማሙ ሙስሊም አልዘገቡትም ግልጽ ነው ኢማም ሙስሊም የድረስ ነው የዘገቡት ማለት ነው አልሙስሊሙ መን ሰሊመ አልሙስሊሙነ ሚን ሊሳኒሂ ወየዲሂ 29ኛ ሐዲስ وعن عبد الله ابن مسعود رضي الله عنه قال رسول الله صلى الله عليه وسلم سباب المسلم فسوق وقتاله كفر متفق عليه كعبد الله تيزو الله ملكم سراچون يوددلاچونا عفوا كعبد الله የመስዑድ ልጅ ከሆኑት አላህ መልካም ስራቸውን ይወደድላቸውና ተይዞ ቃል እንዲህ አሉ ቃለ ረሱሉላህ ያላህ መልእክተኛ እኮ ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ ሲባቡል ሙስሊሚ ሙስሊሞችን መሳደብ ሲባቡል ሙስሊሚ ሙስሊሞችን መሳደብ ፉሱቁን አመጽ እኮ ነው አመፀኝነት እኮ ነው አላህ ይጠብቀንና ባላህ ዘንድ አመፀኛ እንደመባል መጥፎ ነገር አለ በተለይ አንድ ሰው ለምሳሌ የሆነ ያናድህና አንተ ጅል እንደ ምናምን ልትል ትችላለህ ተናደ ከዛ ውጭ ግን አላህ እሱም በፈጠረበት ቡርጫም ባሪያው ሸፋፋው ወላቃው ጠንጋራው ምናምን እያሉ መጥራት ከአካል ጋር ሲገናኝ ሰውየውን እንደ ጠባሳ ይጎዳዋል አይጎዳው ይጎዳዋል ከስድብም አልፎ መሰባበር አጥንት መስበር ሁሉ አለበት ለዚህ የሚዳርገን ግን ምንድነው በተለይ አፋቸውን የማይዙ ሰዎች እገሌኮ ጭዌ የሚችለው የለም ተረብ አቦሱ ይተርብ እኮ ፈታ ነው የሚያረገን ይባላል ሰዎች ምን ያረጉት ነው ወደ ጀሃነም እየገፉት ነው እሱ አልገባው እውነት መስሎት የሚያልፈውን ሁሉ እንዴት ነው አንድ ጣልና አርግና እናስነቅለው እንደ ይላል አው ሲባል
አንድ ወስዶ የሰው አጥንት ይሰብራል። ተራ ስድብ አይደለም፣ ልብ በሉ። ከዛ ብዙ ሰዎች ያፍራሉ። እኔ እኮ እንደዚህ ጭንቅሎ ስለሚሉኝ ከኩዮቼ ጋር መሆን አልፈልግም፣ እንደ ሸፋፋ ይሉኛል፣ እንደገና እንደዚህ ይሉኛል። ብዙ ወጣቶች ለብቻ ገለል ማለት የሚመቻቸው ምን ሆኖ ነው? የሰው ምላስ ምን ስለሚያደርጋቸው? ስለሚወጋቸው። ኢዩቴን ዘረጦ ሮጦ መሄድ አይችል፣ እንደዚህ አይችል። ይሄ ሁሉ ዝቃጭነት ነው፣ አናሳነት ነው። ይሄ የደካማ ሰዎች ባህሪ ነው። ሰውን አላህ በፈጠረበት በሰውነቱ ሊነካኩ መሞከር አይደለም። ይሄኛው ዝም ብለህ ተናደህ ራሱ ብድግ እያልክ ሰው የምትሳደበው ምን ውስጥ ይከታል? ይኸው ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም፣ ሲባቡል ሙስሊሚ ሙስሊሞችን መሳደብ ፉሱቁን አመፅ እኮ ነው፣ ወቂታሉሁ ሙስሊሞችን መግደል ደግሞ ኩፍሩን ክህደት ነው። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። እናንተ አላህ ኸይር ሽቶላችሁ መርከዝ ውስጥ 2 ዓመት ተቀምጣችኋል። በእናንተ ዕድሜ በየክልሉ ምንም ያደርጉዋሉ። በየክልሉ በየዘራቸው ተቦዳድነው እኔ እኮ እንትን ነኝ፣ እኔ እንትን ደጋፊ ነኝ ብለው በየዘራቸው ተመልምለው እዛኛው ጎሳ ወይም እዛኛው ብሔር ውስጥ ያለ ሙስሊም ሊሆን ይችላል። ካገኙ ያርዱታል፣ ካገኙ ይገሉታል። ለዚህ አይደለም በእናንተ ዕድሜ ያሉት አቅላላቸው የሚባሉ ትልልቅ ሰዎች እንኳን ከፈተናን አላህ እንዲጠብቀን ነው ሁሌ ዱዓ ማድረግ። ከምን ከፈተና አላህ ወይ ከፈተና ጠብቀን ነው የሚባለው። ፈተና ውስጥ ከተገባ በኋላ ወደ ኋላ ማለት የለም። እዚህ ማዶ ያሉት ዳቦ ስትላኩ ማዶ ያሉት ቆርቆሮ ቤቶች ታያቸዋላችኋል። በጣም ብዙ ቆርቆሮ ቤቶች አይደል? እዛ ብርድ ውስጥ የሚኖሩት ሰዎች ከበፊት ጀምሮ እዚህ ሰፈር የሚኖሩ ይመስላችሁ ነበር? አይደለም። ከሐረር ተፈናቅለው የመጡ ሰዎች ናቸው። ኦሮሞዎች ናቸው። ወደ 99% ሙስሊም ናቸው። ከነማን ጋር አብረው ይኖሩ ነበር? ከሶማሌዎች ጋር አብረው ይኖሩ ነበር። የዘር ጠብ መጣ። እነዛ ሙሉ ፐርሰንት ምኖች ናቸው? ሙስሊሞች። ከዛ በኋላ በሁለቱም በኩል ፖለቲከኞች አስታጠቋቸው። ገዳይ ሲገል አላሁ አክበር ብሎ ይተኩሳል። ማላይ ሙስሊም ወንድሙ ላይ ሟች ሲገደል ላኢላሃ ኢላላህ እያለ ይሞታል። ሀብት አፍርተው ንብረት አፍርተው ተጋብተው ሲኖሩ የነበሩ ወንድሞቻችን ይኸው አዲስ አበባ ዙሪያ የምታዩቸው ጠቅላላ ከየት የተባረሩ ናቸው? ከተወለዱ ልጅ ከወለዱበት ከሐረር የመጡ ናቸው። እዚህ ወደ ጉራጌ ትሄዳለህ፣ ምስቃንና ምናምን ተብለው ይባላሉ። ወደ አፋር ትሄዳለህ፣ አፋርና ዒሳ ተብለው እርስ በእርስ ይገዳደላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አብደላህ ብን ዑመር ምን ይላሉ? አንድ ሰው ከኢማኑ ቀጥሎ ምንም አይነት የሙስሊሞችን ደም በጫንቃው ላይ ሳይሸከም ጌታውን ከተገናኘ ኸይር ይከጀልለታል ይላሉ። ያላህን እዝነት ለማግኘት ቀልድ ይመስላችኋል አይደል? ፈተና ውስጥ ከተገባ በኋላ ተወበቅ። ነገ ልጆች ብትወልዱ ዘራችሁ ልታገቡ ትችላላችሁ፣ አልተከለከለም። በፍጹም ግን እናንተ ልጆቻችሁን ስለ ዘር እንዳታስተምሩ። የኛ ዘር እንዲህ ነው፣ የኛ ዘር ትልቅ ነው፣ እነንትና እኮ አናሳዎች ናቸው ብሎ ሰው በምላሱ ሲያቀብጠው ተናግሮ ልጁን ይኮተኩታል። በዛ በኩል ደግሞ ያሉት አናሳ ሲባሉ የኖሩት እነገሌ እኮ ይንቁናል፣ ከነዚህ ጋር እኮ እንጋባም፣ እነዚህን ካገኘን እኮ እያለ ልጆቹም በምን ያሳድጋል? በምን ኮትኩቶ? በቂምና በበቀል ያሳድጋል። ከዛ ሲገናኙ ላኢላሃ ኢለላህ ብለው ሲያበቁ ታላቋ የጀነትን ባንዲራ ቃል የሚናገሩ ሰዎች እርስ በእርስ ሶፍ ይዘው ይገዳደላሉ። የእስካሁኑን አላህ ይቅር ይበለን። ግን በየመስጂዱ ዳዕዋ ሊደረግ ይገባዋል። እዚያ ርስት ላይ ሲሆን ሰዎች ይፈራሉ። ለምን? ስለ ዘረኝነት ባወራ እነገሌ እኛም ቢሆንስ የተናገረው ይሉኛል። አንተ እነሱን የፈለክበት ንያህንም ያውቀው ማን ነው? አላህ ነው። እኔ የምፈልግበት ስለ ዘረኝነት ሳወራ አንድን ዘር ለይቼ አይደለም። ሁላችንም በዚህ በሽታ ስለተለከፍን ለሁላችንም ነው ዳዕዋው መሆን ያለበት አይደል? ሰዎች ምን ይላሉ? የሆነ ነገር ስታነሳ እነንትናን ነው አይደል አስገባህላቸው አይደል ይልሃል። አንተ ከዳዕዋው ስትወጣ የፈለክበት ማን ነው? በዚህ የተለከፍነውን በጠቅላላ ሰው ምንንቀውንም ራሳችንን ከፍ የምናደርገውንም ነው አንተ ፈልገህበት ዳዕዋ የምታደርገው። ሁላችንም በእኩል አፍ
ይሄን የዘረኝነት ጉዳይ ደጋግመን ብንናገር ሰዎች ከገቡበት ቢያንስ ትንሽ ይረግባሉ። ቢያንስ ምን ላይ ይደርሳሉ? መግደሉ ቀርቶብኝ ስድብ ላይ በቆምኩ ይላሉ። አሁንም ዳዕዋው ከቀጠለ ስድቡ ይቀርና ደግሞ ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳደረጉት ወንድማማቾች ሆነን ተቃቅፈን እንሄዳለን። ዛሬ እኮ ገና ትዳር ሲታሰብ እነማን ናቸው የሚባልበት ዘመን ላይ ደርሰናል። አልተረዳችሁ? ነብዩ ሰለላሁ ዐለይሂ ወሰለም ኢዛ አታኩም መን ተርደውነ ዲነህ ወኹሉቀህ ሃይማኖቱንና ስነ ስርዓቱን የወደደ የምትወዱት ሰው ወደ እናንተ ልጃችሁን ጠይቆ ሴት ልጃችሁን ፈልጎ ከመጣ ነው አይደል የተባለው? እታች ድረስ ይወረዳል። ዘር ውስጥ ደግሞ አንድ ጊዜ አትግባ፣ አትቆምም። አንድ ጊዜ ጉራጌዎች ታውቃላችሁ 7 ቤት በመባል ይታወቃሉ። ከሰሜን የመጣችሁ ልጆች በዚህ ወቁ። ጉራጌ ሲባል አንድ አይደለም፣ በአንዱ ጉራጌ ስም ይጠራሉ እንጂ 7 ሃውስ ይባላሉ። እዛ ውስጥ 7 ቤቶች አሉ፣ ጎሳዎች ናቸው። እዣ፣ እነሞር፣ ቻሃ እያለ ይወርዳሉ። ከዛ እነሞር ውስጥ ሆነው ደግሞ ማይጋቡ አሉ እርስ በእርስ። አላወኩም። የሆነ እኔ ማቀው ልጅ ኒካ ሂድልኝ ብሎኝ እሺ ብዬ ሄድኩኝ። የልጅቷ አጎቶች ምን ሳይመጡ ቀሩ። አባትየው ብቻውን ቁጭ ብሎ እኛ በዚህ በኩል ሙሉ መኪና ይዘን ገባን ኒካ ልናስር። ኮስተር እንዳለ ማለት ልጁ ሞታበት ሬሳዋን የሰጠን እንጂ የሚመስለው ለቀብር ወላሂ አልዋሸውም። ከጥርሱ እንዲህ ፈገግታ ሊወጣ ቀርቶ እንዲህ እንደተኮሳተረ ማን ነው የልጁ ምናምን አለ በቋንቋቸው። መጣ አባትየው። ታውቃለህ ግን አይደል እኛ መጋባት ማንችል ሰዎች ነን፣ እንደዚህ። ከዛ በኋላ ሰጥቻለሁ አለ። ብሉ ሳይለን ምግቡ ሊቀርብላችሁ ነው ሳይል ተነስቶ አባትየው ጥሎ ወጣ። ኦሮሞ ውስጥ ብትመጡ ከዚህ በፊት ያጋጠመኛል። ሽምግልና ውስጥ ሁሉ የገባውበት ልጅቷ የባሌ ልጅ ናት፣ ልጁ ደግሞ የሐረር ልጅ ነው። ሁለቱም ኦሮሞዎች ናቸው አይደሉም? ኦሮሞዎች ናቸው አይደሉም? ናቸው። አሁን አማራና ኦሮሞ ይናናቃል ምናምን ብለን ነው አይደል መንገምተው። እርስ በእርስ ደግሞ እታች ወርደው የተጣሉ ጊዜ ማንና ማን? ይሄው የነዚህን ሰዎች ጉዳይ ልንገራችሁ። የልጁ አባት ምን አለ? ባሌዎች ጋር አንስማማም፣ የባሌ ሰው ከምታገባ አለው አማራ ብታገባ ይሻለኛል አለው። ተመልከት፣ አላህ ያሳይ። ከዛ ምን ሆነ? ትዳሩ ፈረሰ። ምን ሆኖ? ሳይጋቡ ፈረሰ። ድምፅ ፋይሌ ላይ ከዚህም በፊት ደጋግሜ ሰርቼበታለሁ። ለእናንተ ግን ትጠነቀቁና ዘረኝነት የት ድረስ ሊሄድ እንደሚችል እንድትረዱ ነው ማመጣላችሁ። ቲክቶክ የሚባል አፕሊኬሽን አለ። አላሁ ስብሓነሁ ወተዓላ ይጠብቀን። እዛ ላይ ሴቶች ሲወጡ ወንዶች ሲወጡ መላኢካዎች አይጽፉባችሁም የተባሉ ይመስል ቀጥታ ጀሃነም የሚያስገባቸውን ንግግር ተከታይ ስላላቸው ብቻ ያደርጉታል ወይም ይናገሩታል። 2 ሴቶች ናቸው ቁጭ ብለው አማራ ነን ብለው ነው፣ ሙስሊሞች ናቸው። ምን እያሉ ነው? እኔ ትላለች ሴትየዋ አማራ ክልል ላይ የሚያገባኝ ሙስሊም ወንድ ባጣም ኦሮሚያ ክልል ላይ ሄጄ ግን ኦሮሞ ሙስሊም ወንድ ከማገባ አማራ ክልል ላይ ተመልሼ የኦርቶዶክስ እምነት ተከታይ ባገባ ይሻለኛል ትላለች። ኢና ሊላሂ ወኢና ኢለይሂ ራጂዑን። አሁን ይህ ችግር የአማራ ችግር ብቻ አይደለም። ኦሮሞ ልጅ ደግሞ መጣ ቲክቶክ ላይ። አሁን እነዚህ ሁሉ ህፃናት ልጆች ቢሆኑ ገና እኮ ለብሉግ ስላልደረሱ ለተምይዝ ስላልደረሱ ገና እሳትና ውሃውን ስላለዩ ነው እንላቸዋለን። ጺም አውጥቶ ምን ይላል? እኔ ብትጠይቁኝ ከአንድ ሙስሊም ሌላ ዘር ኦሮሞ ያልሆነና ኦሮሞ ሆኖ የዋቄ ፈታ እምነት ተከታይ ወይም የኦርቶዶክስ እምነት ተከታይ ማን ይበልጥብሃል ብላችሁ ብትጠይቁኝ አለ። ማን ይበልጥብሃል ተብዬ ብትጠየቅ አለ እኔም ማስበልጠው ኦሮሞ ሆኖ ኦርቶዶክስ እምነት ተከታይ እና ዋቄ ፈታ እምነት ተከታይ የሆነውን ነው። ሶሪ ጋይስ አትከፉብኝ፣ እግዜር አንድ አርጎ ስለፈጠረን ደሜ ውስጥ ስላሉ ነው ይላል። ለሐውለ ወላ ቁወተ ኢላ ቢላህ። እነዚያው ምንድነው እዚህ ያደረሳቸው ስትሉ ኮትኳቾቻቸው ከአማራም ይሁን ከጉራጌም ይሁን ከስልጤም ይሁን ከየትኛውም ዘር
ለእንዲህ አይነት በሽታ የሚዳርገው ማን ነው? አባት ልጁን ሲያሳድግ፣ እናት ልጇን ስታሳድግ፣ በየክልሉ ላይ አላህን ፈሪ የሆኑ ዑለማዎች ቢኖሩና ህዝቡን ቢኮተኩቱ ኖሮ የመዲናዎቹ እኮ ለኛ ትልቅ ምሳሌዎቻችን ናቸው። መንሁም አህሉል መዲና የመካ ሰዎች ሲመጡ ምን ያሉ ናቸው? ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ። እነሱን ያስቀድሙ ነበር። እነሱ ራሳቸው ምን ቢሆኑ ድሃና ፈላጊዎች ቢሆኑ በምን ያስቀድሟቸው ነበረ? በፈድል። አዎ ልክ ነው። አላህ ለነሱ ሙሃጂር ብሎ ለማንም ያልሰጠውን ትልቅ ስጦታ ሰጥቷቸዋል፣ ስለሚገባቸዋል። መዲና የማን ሀገር ነው? የራሳቸው የመዲናዎቹ አይደል? ከነቢዩ ሞት በኋላ ባለስልጣን ሲመረጥ ከማን የተመረጠው? ከመካ ከመጡት አቡበክር፣ ከመካ ከመጣው ዑመር፣ ከመካ ከመጣው ዑስማን፣ ከመካ ከመጣው አሊ። አላህም ውድድ አረገና ከ10 ምናምን ዓመት በኋላ የሰለሙትን የመዲና ሰዎች አብሮ ከሙሃጅሮች ቀጥሎ ጠራቸው። የጧኢፍ ሰዎች አልተቀበሉም አይደለ? ሌሎች በጣም ቅርብ የሚባሉ ለመካ አልተቀበሉም። 3 ዓመት ሙሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካ ላይ ለፉ። ከዛስ ከመዲና ሰው እየመጣ መጥቶ እስልምናን ተቀብሎ ሄደ። ከዛም በኋላ ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? እኔን እኮ ይዛችሁ ትመለሳላችሁ፣ ትልቁን ዕጣ አሏቸው። እሺ ያሉ፣ እዛው ሄደው ሞቱላቸው። ከተማዋም ከዚህ በፊት ማትታወቅ የነበረችው የነቢዩ ከተማ ተብላ ተጠራች። ሰለላሁ ዐለይሂ ወሰለም ነቢዩ ተቀበሩባት። የነቢዩ መስጂድ ዚያራ ሰዎች ይሄዳሉ። ሶሃባዎች ሁሉ እዛ ተቀበሩ። የእስልምናም መንገሻው የት ሆነ? መዲና ሆነ። ስለዚህ ከኛ ምን ይጠበቃል? ለነገ አንገባበትም አትበሉ። ዘመዶቻችሁ ሲያወሩ ራሱ ብትሰሙ አፋቸውን ልታስይዟቸው ይገባል። የሆነ ዘር ሆኖ ስለሆነው ዘር ሲራገጥ ከሰማችሁ፣ ኦሮሞ ሆኖ እዛው ውስጥ እኛ እንትኖች እኮ እንበልጣለን፣ እኛ እንትኖች እኮ እንበልጣለን እንደዚህ ከሚባሉት ኦሮሞዎች ካለ፣ አማራ ሆኖ እኛ እኮ እንበልጣለን እነንትና እኮ እንዲህ ናቸው ሲል ስትሰሙት፣ ጉራጌ ሆኖ እኛ እኮ እንበልጣለን እንደዚህ የሚባሉት ጉራጌዎች እኮ አናሳ ናቸው ሲል የምትሰሙትን ምን ልትሉ ይገባል? ቁጥር 1 አላህን ፍራ። ለሰው ልጅ ከዚህ ቃል የበለጠ ከባድ ቃል የለም። አላህን እንፍራ መባል መቻል አለበት። 30ኛ ሐዲስ وعن أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم لا تسبوا أحدا من أصحابي فإن أحدكم لو أنفق مثل أحد ذهبا ما أدرك مد أحدهم ولا نصفه متفق عليه. كأبي سعيد الخدري تيزو الله ملكم سراتشون يودد الله تشونا قال انديهالو قال رسول الله يا الله ملك تنيا انديهالو صلى الله عليه وسلم يا الله صلاتنا سلام برساتشو ليهون لا تسبوا أتسادبوا أحدا عندنم من أصحابي كني بالدرباوش كني صحاباوش است عنداتشون من دات سدبو فإن أحدكم كنان توست عنداتشوكو كما كصحاباوش بوهالا من متاو لو أنفق بيستكو بيلقسكو مثل أمسيون أحدين مالت يأهود تراران مياكل من ذهبا وركم بيست بالله من قد لي ما أدرك أيستكاكلم أكول كواي هونم مدة مالت أفني مالت أفني مالت من دنات كأن يجينا قراجن لك بيت قولو وينفرو لست أنسيل بالبيت سب ولا تجاتشن النهار المنزر الدو ولا تسيقات أمومني بالال عند فني بالال مدة أفين أحدهم الناس صحاباوچه بالدرباوچه يسطوتن እኮ አንድ ፍኝ የሚሆን እኮ እናንተ አይስተካከልም። እናንተ የኡሁድ ተራራን የሚያክል ወርቅ በአላህ መንገድ ላይ ብትሰጡም የኔ ሷሃባዎች የሰጡትን አንድ ፍኝ የሚያክል እኮ አይስተካከልም። ወላ ነሲፈሁ አራ አይደለም አንድ ፍኝ ግማሹን እንኳን ቢሆን ተባለ። ምን ማለት ነው? በአንድ እጅ ብቻ እንዲምትሰፈረዋል። እነሱ የሰጧትን ገብስ ተምር በጣም ድህነት ስለነበር በጣም ብዙ መከራ ስለደረሰባቸው እነሱ ያኔ የሰጡትን አይስተካከልም እኮ በፍጹም አሉ። ጥሩ አሁን ወደ ሷሃባዎች እየገባን ነው። ሙሉ ሷሃባዎች ምን አላቸው ማለት ነው? ፈድል አላቸው። من هم الصحابة ማናቸው ሷሃባዎች? አንደኛ በነብዩ ያመኑ
አንደኛ በነብዩ ያመኑ ሰለላሁ ዐለይሂ ወሰለም፣ ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለምን ያዩዋቸው ወይንም የተገናኟቸው። አብደላህ ኢብኒ ኡሚ መክቱም አይነ ስውር ሷሃባ ነበር፣ አግኝቷቸዋል። ባይኑ ስላላያቸው ሷሃባ ይባላል። ስለዚህ ያያቸው ወይንም የተገናኛቸው። ሶስተኛ ከእምነቱ ወደ ኋላ ሳይመለስ በዚሁ መንገድ ላይ የሞተ ሰው። እነዚህን ሶስት መስፈርቶች ካሟላ ሷሃባ ይባላል። ጥሩ 31ኛ ሐዲስ وعن ابن عمر رضي الله عنهما قال كنا نخير بين الناس في زمن النبي صلى الله عليه وسلم فنخير أبا بكر ثم عمر بن الخطاب ثم عثمان بن عفان رضي الله عنهم أخرجه البخاري كابن عمر تيزو الله ملكم سراتشون يودد الله تشونا قال اندهالو كنا إن يكون نبرن نخير أن بلالت نبر يرحمك الله كنا إن يكون نبرن نخير أن بلالت نبر بسوش مكاكل في زمن النبي صلى الله عليه وسلم بنبيو يهوت زمن نبيو بهوت بنبرو جيزيكو እገሌ በጣም አንደኛ ሰው ነው ከነብዩ ቀጥሎ፣ እገሌ ሁለተኛ ነው፣ እገሌ ሶስተኛ ነው እያል ለሰዎች ደረጃ እንሰጥ ነበረ። ፈኑኸይሩ እናስቀድም እናስበልጥ እኮ ነበር ከሁሉም ሰዎች ከነብዩ ቀጥሎ። አቡበክሪን አቡበክር ነው የሚቀደመው ሰው እንል ነበር። ثم ከአቡበክር ደግሞ ቀጥሎ ዑመር ኢብኑ አልኸጣብ የኸጣብ ልጅ የሆነው ዑመር ነው እንል ነበር። ثم ከዛ ቀጥሎ ዑስማን ኢብኑ አፋን ዑስማን የአፋን ልጅ የሆነው ነው እንል ነበር። ረዲየላሁ አንሁም አላህ መልካም ስራቸውን ይውደድላቸውና። ከዚህ ምን ይዛለን ንገሩኝ እስቲ። እሺ ጥሩ፣ ግን ለኛ አልተፈቀደልንም። ለምን? የሰዎች ባጢናቸውን ውስጣቸውን የሚያውቀው ማን ነው? አላህ ነው። ስንት ሰዎች አሉ አላህ ይጠብቀንና ሰው ፊት ጥሩ ሆነን ከሰው ገለል ስንል አላህ በጣም ከሚጠላቸው ሰዎች የሆን ሰዎች አለንና ሐዲሱ የሚያስይዘው ምንድነው? እኔም የፈለኩበት ሱና ምን ነው የሚይዘው ብለናል። ነብዩ በምላሳቸው የተናገሩት ሰለላሁ ዐለይሂ ወሰለም፣ በሰውነታቸው የተገበሩት ወይም ነብዩ ሰለላሁ ዐለይሂ ወሰለም በምላስ ወይም በንግግር የጠቆሟቸው ትዕዛዛት ሱና ውስጥ ይገባሉ። በተግባር የሰሯቸው ህግጋት ምን ውስጥ ይገባሉ? ሱና ውስጥ ይገባሉ። ሶስተኛውስ ሷሃባዎች ሲሰሩ አይተው ዝም ካሉ እሱም ሱና ነው፣ ጸድቋል ማለት ነው። ይሄ ሐዲስ ምን ነው የሚያስይዘን? ሶስተኛውን የሱና ክፍል ነው የሚያስይዘን። አብደላህ ኢብኑ ዑመር ነብዩ በህይወት በነበሩበት ዘመን ነው ምን ስናደርግ የነበረው? በሰዎች መካከል ስናበላልጥ የነበረው። ሲያበላልጡ ለምሳሌ አቡበክርን ማስቀደማቸው ልክ ካልነበረ ነብዩ ምን ያደርጉ ነበረ? ወሂ ማይለያቸው ይሄ ሰው የምታበላልጡት ነገር ልክ አይደለም፣ አንደኛ እገሌ ነው፣ ሁለተኛ እገሌ ነው ይሉ ነበረ። ግን ትክክለኛዋ ደረጃ ስለሆነች ምን አደረጉ? እሳቸው በዝምታ አጽድቀውት አለፉ ማለት ነው። ነብዩ በዝምታ ምን አደረጉት? አጸደቁት። ባረከላሁ ፊኩም። ስለዚህ ከነብዩ ቀጥሎ ከሰዎች ሁሉ ምርጥ ማን ነው? አቡበክር። ከሱ ቀጥሎ ዑመር። ከዑመር ቀጥሎ ማን? ዑስማን። ከዑስማን ቀጥሎ ማን? አሊ። ሺዓዎች ጋር ስትሄዱ እነዚህን ሶስት ውድ ሰዎች ማንን? አቡበክርን፣ ዑመርን፣ ዑስማንን የጀሃነም እሳት ናቸው ይላሉ። አላህ ይጠብቀን፣ አላህ ይጠብቀን። አሊ ከሁሉ በላይ የበላይ ነው ይላሉ። ከዛም አለፍ ብለው ምን ይላሉ? አምልኮ ሁሉ ይሰጡታል። ለአላህ የሚገባውን ለማን ቆርሰው ይሰጡታል? ለአሊ ይሰጡታል። አላህ ይጠብቀን። ስለዚህ ትክክለኛው ምንድነው? እነዚህ ሶስቱ በደረጃ ከዛ ከነሱስ ቀጥሎ አሊ ብን አቢ ጣሊብ ደግሞ ይመጣል። ነብዩ ሰለላሁ ዐለይሂ ወሰለም እነዚህ አራቱን አስመልክቶ ምን አሉ? አራቱን አስመልክቶ ምን አሉ? አለይኩም ቢሱነቲ ወሱነቲ الخلفاء الراشدين المهديين
አለይኩም አደራችሁም ቢሱነቲ በኔ ሱና ላይ ወሱነቲ አሁንም ሱናን በመከተል አልኹለፋ የኔ ምትኮች የሆኑትን አራሺዲን ቅኑን መንገድ የተመሩ የሆኑትን ኸይር 32ኛ ሐዲስ وعن أبي سعيد الخدري رضي الله عنه أن رسول الله صلى الله عليه وسلم قال لو كنت متخذا خليلا لاتخذت أبا بكر خليلا متفق عليه كأبي سعيد تيزو الخدري قوساتشو خدري هنا رضي الله عنه الله ملكم سراتشون يولد الله تشونا أن رسول الله يالله ملك تنيا صلى الله عليه وسلم يالله صلاة السلام برساتشو ليهون قال انديهالو لو كنت بنبركوي نورو متخذا أميز بنبركوي نورو خليلا ፍጹም ወዳጅ አድርጌ መያዝ ቢፈቀድልኝ ኖሮ አሉ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከምን ከፍጡር ፍጹም ወዳጅ አድርጌ መያዝ ቢፈቀድልኝ ኖሮ ለተኸذቱ ኢዝ ነበር አቡበክርን ኸሊላ ፍጹም ወዳጅ አድርጌ ይዘው ነበረ ወላኪን ነገር ግን አሉና እኹወቱል ኢስላም የእስልምና ወንድማማችነታችን በቂ ነው አሉ ለምን ራሳቸው ምን አሉ اتخذني الله خليلا كما اتخذ الله إبراهيم خليلا الله إبراهيم ፍጹም ወዳጅ አድርጎ እንደያዘው እኔንም እኮ ምን አድርጎ ያዘኝ ፍጹም ወዳጅ አድርጎ ያዘኝ ለኔ ቢፈቀድልኝ ኖሮ ከፍጡር መያዝ ሚለው ሐዲስ ከዚህ ቀጥሎ ነው የመጣው አቡበክርን ይዘው ነበር ነገር ግን ምን አድርጎ አሉ ከፍጡራን መያዝ ቢፈቀድልኝ ኖሮ አቡበክርን ፍጹም ወዳጅ አድርጌ ይዘው ነበር ካሉ በኋላ ምን አሉ መስጂድ ላይ ያሉ መስኮቶችን ጠቅላላ መግቢያ በሮችን ዝጉልኝ የአቡበክር በር ሲቀራል በምን ምክንያት ራሱ አቢ ሰዒድ ነው ያስተላለፉት ይሄንንም ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ሱሐባዎቻቸውን ሰብስበው ምን ይላሉ ኢነል አብደ ኸየረሁ አላህ አንድም ባሪያ እኮ አላህ አስመረጠው ከዱንያና አላህ ዘንድ ካለው ያም ባሪያ ምንን መረጠ አላህ ዘንድ ያለውን መረጠ ሲሉ አቡበክር ከሰዎች ሁሉ ተለይቶ አለቀሰ አቢ ሰዒድ ምን ይላል ይህን ሽማግሌ ሰውዬ ተመልከቱት እሳቸው የጠየቁት አንድም ባሪያ አላህ አስመረጠው ከዱንያና አላህ ዘንድ ካለው ብለው እሱ ደግሞ ያለቅሳል ከዛ ነብዩ ሙሐመድን ምን ብሎ ነው ያለቀሰው እሱ ፈደይናከ ቢአባኢና ወኡመሃቲና ያ ረሱላላህ አንተ ያላህ መልእክተኛ ሆይ በአባት በእናቶቻችን ቤዛ ይሁንልዎትና አላቸው እሱ ገብቶታል ምን እንደሆነ ምክንያቱም መልእክተኞችን አላህ ሳያስመርጥ አይወስዳቸው መልእክተኞችን ቀናቸው ሲደርስ ሳያስመርጥ አይወስዳቸው ሌላ ምሳሌ እስቲ አምጡ ከሐዲስ ይሄው አሁን እኔ አንድ ጠቀስኩላችኋል ነብዩን አስመረጣቸው አላህ ዱንያ ይሻልሃል ወይንስ እኔ ዘንድ ያለው አላቸው ይሄ ከእሳቸው ጋር በተገናኘ ነው ይሄም የፈለኩት ሌላ ምሳሌ አምጡ እሳቸውን ብቻ ሳይሆን ሁሉንም ነብያት እንደሚያስመርጥ ባረከላሁ ፊክ ለነብይላህ ሙሳ መለኩል መውት ላከው ለወስድህ ነው ሲላቸው አንዴ በጥፍ ያሉት ለምን ሰው ተመስሎ ስለመጣ አይኑን ጎልጉሎ አወጡት ምክንያቱም ነብያት ምን ስለሚሰጣቸው የ40 ሰው ጉልበት ስለሚሰጣቸው ከዛ ሞትን ወደማይወድ ባሪያህ ነው ወይ ምትልከኝ አላቸው ሞትን ወደማይወድ ባሪያህ ነው ወይ ምትልከኝ አለው ማን መለኩል መውት ለማን ለአላህ ሂድና ድጋሚ አስመርጠው አለው ለወስድህ ነው እንደዚህ አላህ ግን ምን ብሎሃል ከብት ላይ እጅህን አስቀምጥና እጅህ ያረፈበት ቦታ ያህል የደረሰበትን ጸጉር ቁጥር ልክ ትኖራለህ ብሎሃል አለው ከዛ በኋላ ሳለው ከዛ በኋላማ ትሞታለህ አለው ኢዘን አለ ምን ማለት ነው አሁን ልሙት አለ ይሄው በምርጫው መሰረት ሄደ ሀከዳ ልክ እንደዚህ ነብዩ ሙሐመድንም ሰለላሁ ዐለይሂ ወሰለም አላህ ምን አድርጎ ነው የወሰዳቸው አስመርጦ ነው የወሰዳቸው ጥሩ 33ኛ ሐዲታችንን እንይና እናቆማለን ኢንሻአላህ وعن سعد ابن أبي وقاص رضي الله عنه قال
قال رسول الله صلى الله عليه وسلم لعمر والذي نفسي بيده ما لقيك الشيطان قط سالكا فجا إلا سلك فجا غير فجك متفق عليه. هذا مو عمر بن الخطاب درجة الله ميقل صبتنا. هذا مو عمر بن الخطاب درجة نبي صلى الله عليه وسلم ميقل صبتنا. كسعد ابن أبي وقاص الله ملكم سراتشون يودد الله تشونا تيزو قال اندهالو قال رسول الله يا الله ملك تنياكو اندهالو صلى الله عليه وسلم يا الله صلاتنا سلام برساتشو ليهون لعمر لعمر قالوت والذي بزيا يهون بن ملالو نفسي بجو بهونج والذي بزيا ملالو نفسي بيدي بجو بهونج جيتا ملالو سلازي سياز والذي نفسي بيده مالت نفسي بجو بهونجو بأند أملاك ملالو ما لقيك أنتنكو أي جنانيهم الشيطان سيطان أنتن أي جنانيهم أي كتاجهم قطو فتسموكو أي جنانيهم سالكا منقد قبته إيهيدك سالكا تقواج هنا سلوك مالت من مالتنا قوزو مالتنا سالكا تقواج هنا فجن مالت سفي منقد وست قبته أسفلت وست قبته كو أتهدم شيطانم كو آغنهم إلا سلك شيطانم بيقوازنجي من أين تقوزو فجن منقدني قبال لسوم غير فجك كانت منقد تكاراني يالن منقد يزال انجي أنت بمتهد بتيوكو شيطان اللي هيدا يتلمنا ما أعظم قدره يا عمر درجة منين علاقة السم لله هنا اللهم لسو هنا يو شيطان مدر ليال من اندي هنا اندي فرونا في اللي في تندايك تاجو هنا متفقون عليه بخارينا مسلم تسمام توزق بوتعالى